ዶናልድ ትራምፕ አሁንም ህግን የመተላለፍ ሂደት አሁንም ቀጥሏል። እንግዲህ እንደምታውቁት ዶናልድ ትራምፕ ለኮንስቲቱሽኑም ያልተመለሱ ሰው ናቸው። ኮንስቲቱሽን ላይ ያሉ በጣም ለረጅም ጊዜ እንደ ህግ የተቀመጡ ጉዳዮችንም በመንካት ከፌደራል ኮርቱ ጋር ከፍተኛ የሆነ ሰጣ ገባ ውስጥ የገቡ ሰው ናቸው። ኮንስቲቱሽንም የሚመልሳቸው ሰው አይደሉም። ዶናልድ ትራምፕ ላሰቡትና ለፈለጉት ዓላማ ምንም አይነት ህግ ሊጥሱ ይችላሉ። በአሁኑ ሰዓት ደግሞ እንግዲህ ኢሚግራንትን በተመለከተ በአይአርኤስ እና በዲፓርትመንት ኦፍ ሆምላንድ ሴኩሪቲ ወይም ደግሞ በአይስ መካከል የተደረገው ስምምነት እጅግ በጣም የሚያሳዝን እና በርካቶችን እያበሳጨ የሚገኝ ጉዳይ ነው። እስኪ ምን እንደሆነ ተመልክተን እንመለስ። The IRS has agreed to share address information with ICE for them to go knock on doors of people with orders of deportation and arrest them. Sounds like a good idea from the government's perspective. They have to figure out where people are living with orders of deportation because people move around. But there are laws that shield the IRS from sharing any data with law enforcement unless it's for criminal investigations or terrorism investigations. Immigration is neither criminal, nor do most people with orders of deportation are considered terrorists. So I'm sure this will be litigated in court as well. In the meantime, it's just going to prevent people from filing taxes. Less money collected. And if they do file taxes, everyone's going to start using wrong addresses. It's going to turn into a poop show. ከቪዲዮ እንደሰማችሁት እንግዲህ በዋናነት ይህ መረጃ የኒውዮርክ ታይምስ ነው። ኒውዮርክ ታይምስ ባወጣው ዘገባ እንግዲህ አንድ ግለሰብ ወደ ዩናይትድ ስቴትስ በሚገባበት ጊዜ የታክስ ፔየር አይደንቲፊኬሽን ነምበር ይኖረዋል። አይቲን የሚባል ማለት ነው። ያ አይቲን በሚያስመዘግብበት ጊዜ ሙሉ ፐርሰናል መረጃውን ያስገባል። አድሬሱን ያስገባል። የሱ ብቻ ሳይሆን የፋሚሊም አድሬስ ሊያስገባ ይችላል። አይአርኤስ ወይም ደግሞ የኢንተርናል ሬቨኑ ሰርቪስ ታክስን በተመለከተ አገልግሎት የሚሰጠው ተቋም ማለት ነው ከዲፓርትመንት ኦፍ ሆምላንድ ሴኩሪቲ ጋር ዲል አድርገዋል። ያ ዲል ደግሞ ምንድነው ከአይስ ጋር ሆነው አብረው እንዲሰሩና እንግዲህ ኢሚግራንቶችን እያሳደዱ አድራሻቸውን ተጠቅሞ በያሉበት እንዲያዙ ለማድረግ አብረው እንዲሰሩ ውሳኔ ተወስኗል። ወር ደግሞ አግሪመንት አድርገዋል ማለት ነው። ይህ ማለት እንግዲህ ከፍተኛ የሆነ ስጋት በግለሰቦች ላይ የሚፈጥር ነው። ይህ ማለት ምን መሰላችሁ? የፌደራል ገቨርንመንቱ ወር ደግሞ ፌደራል ሎ የግለሰቦችን የታክስ ዳታ ፕሮቴክት ያደርጋል። ይሄ ኦብቪየስሊ ከዚህ ቀደም የነበረ ነው። በአሁኑ ሰዓት ግን እንግዲህ አይአርኤስ የታክስ ፔየሮችን ዳታ አሳልፎ በመስጠት ህግ እየተላለፉ ይገኛሉ። ከዚህ ቀደም እንግዲህ ይህ ጉዳይ በሩመር ደረጃ ሲነገር ነበረ። አይአርኤስ ሁላችሁም እንደምታውቁት በፌደራል መንግስት ያሉ የታክስ ሲስተሞችን የሚቆጣጠርና ኢንፎርስ የሚያደርግ ተቋም ነው። እነኚህ መረጃዎች በፌደራል ሎ ፕሮቴክትድ ናቸው። የአንድ ሰው የታክስ ፔየር ዳታ ወይም ደግሞ መረጃ በፌደራል ሎ ፕሮቴክትድ ነው። ሊነካ አይገባም፣ ሼር ሊደረግም አይገባም። ኮንፊደንሻል ላይክ ሚስጥራዊ ዳታ ነው እዛ ጋር ያለው። በአሁኑ ሰዓት ግን እንግዲህ ዶናልድ ትራምፕ ቀደም ብዬም እንደነገርኳችሁ ህግን የመተላለፍ ችግር የለባቸውም። ኦር ደግሞ ከዚህ ቀደምም እንደምታውቁት አንዳንድ አጌንስት ዘ ኮንስቲቱሽን የሆኑ ነገሮችን ሲወስኑና ሲያደርጉ ተመልክተናል። አሁንም እንግዲህ ፌደራል ሎ ኦር ደግሞ የፌደራል ህግ የሚከለክለውንና ፕሮቴክት የሚያደርገውን የግለሰቦችን ዳታ አሳልፈው ለአይስ እንዲሰጥ በማድረግ ሌላ ህግ እየተላለፉ ይገኛሉ ማለት ነው። በአሁኑ ሰዓት እንደምታውቁት ሁሉም ታክስ ፔየር ዩናይትድ ስቴትስ ከገባ በኋላ ሬጅስተር ያደርጋል። ያ ማለት ሙሉ መረጃው ኮንፊደንሻል ነው። ታክስ ይከፍላል በዛ መሰረት ማለት ነው። ያ ታክስ ፔየር ደግሞ ሙሉ አድሬሱ ሬጅስተር ይደረጋል። የትራምፕ አድሚኒስትሬሽን ምንድነው ያደርጋለው? ኢሚግራንቶችን በቀላሉ በዚህ መንገድ ማግኘት ይችላል ብሎ ስላሰበ ብቻ የፐርሰናል ኢንፎርሜሽን ወይ ደግሞ ፐርሰናል ዳታ አሳልፎ እንዲሰጡ ስምምነት ላይ ደርሷል ማለት ነው። ስለዚህ ምን ሊሆን ነው ማለት ነው? ከዚህ በኋላ those immigrants with removal order እንዲሁም ደግሞ those who are under investigation በቀላሉ ሊያዙ ይችላሉ ማለት ነው። አሁን በዚህ ሰዓት ይሄንን ስል ኢሌጋሎችን ሰፖርት ለማድረግ አይደለም። ግን ከዚህ ቀደም እንደምታውቁት ኢሌጋልስ there are different ways አይደለ? ኬዛቸው ድጋሚ በኮርት የሚታይበት እድል ሊኖር ስለሚችልና እነኚህ ሰዎች ሌጋል ሆነው መኖር የሚችሉበት ምቹ ሁኔታ ከዚህ ቀደም እንደነበረ ሁላችንም የምናውቀው ጉዳይ ነው። በዚህ ሰዓት ምን ሊሆን ነው ማለት ነው? እነኚህ ግለሰቦች ድጋሚ ኬዛቸው ሊታይ የሚችልበትን እድል ሊያጡ ነው ማለት ነው። ኢሌጋልን ኢንከሬጅ ማድረግ ሳይሆን ኢሌጋል ናቸው የተባሉ ሰዎች ድጋሚ ወደ ኮርት ሄደው ኬዛቸው ታይቶ ሌጋል መሆን የሚችሉበትን እድል ሊያጡ ነው ማለት ነው። ያ የሆነበት ምክንያት ደግሞ ምንድነው? የፌደራል ሎ የሚከለክለውንና ፕሮቴክት የሚያደርገውን ፐርሰናል ዳታቸውን ሼር በመደረጉ ምክንያትና እነኚህ ሰዎች ኢዝሊ ያሉበት አድራሻ እንዲሁም ስታተስ ስለሚታወቅ የአይስ ቲሞች በቀላሉ እነኚህ ሰዎች ሪፖርት ሊያደርጓቸው የሚችሉበት እድል ተፈጥሯል ማለት ነው። እዚህ ጋር ሁለት ነገሮችን እንመለከታለን። በዋናነት ዶናልድ ትራምፕ እየሄደበት ያለው መንገድ ልክ አለመሆኑን ማሳያ ነው። ምክንያቱም it's against the constitution and against the law of the federal government። ቀደም ብዬ እንደተናገርኩት ኮንፊደንሻል ናቸው እነዚህ መረጃዎች፣ እነዚህ ዳታዎች ኮንፊደንሻል ናቸው። ትራምፕ ግን በድፍረት እያደረገው ይገኛል ማለት ነው። ኮንፊደንሻል የሆኑ ዳታዎችን
አሳልፎ ለሌላ ተቋም በመስጠት እንግዲህ የሰዎችን መብት እየተጋፋ ነው ማለት ነው። ይህን እያደረገ ያለበት ምክንያት ደግሞ ከዚህ ቀደም በሰራውላችሁ ቪዲዮ ዶናልድ ትራምፕ እጅግ በጣም በርካታ መንገዶችን ኢሚግራንቶችን ዲፖርት የሚያደርግበትን መንገድ ሲያመቻች ቆይቷል። አንደኛ CBP1 የሚል አፕሊኬሽን እንደምታውቁት ራሳችሁ ፎርም ሞልታችሁ ራሳችሁን ሰልፍ ዲፖርት እንድታደርጉ ሲያመቻች ቆይቷል። በሌላ መንገድ ስደተኞችን ለማስፈራራት ሪሙቫል ኦርደር ላይ ያሉትን ኢሚግራንቶች በየቀኑ ዩናይትድ ስቴትስ በቆዩበት እያንዳንዷ ሲንግል ዴይ $998 ፔናልቲ እንደሚኖር እንደ ህግ አጽድቆ ኢሚግራንቶችን እያስፈራራ የሚገኝበት ሂደት ነው ያለው። እነኚህ ነገሮች የሚያሳዩት እንግዲህ ዶናልድ ትራምፕ በራሱ መንገድ ኢሚግራንቶችን ፈልጎ ማግኘት ስላልቻለና ምናልባት በሙሉ አቅሙ ኢሚግራንቶችን ዲፖርት እያደረገ ስላልሆነ የሄደበት እርምጃ ነው። ድጋሜ ሚስ አንደርስታንድ እንዳታደርጉኝ የምፈልገው ነገር ምንድነው ኢሚግራንትን ሰፖርት እያደረኩ ወር ደግሞ ኢንከሬጅ እያደረኩ ሳይሆን ነገር ግን የነዚህ ኢሚግራንቶች ጉዳይ ኦር ኬዙ ድጋሜ ወደ ኮርት የሚሄድበትና አፕሩቭ ተደርጎ እነዛ ሰዎች ሌጋል መሆን የሚችሉበት ስታተስ ሊኖር ስለሚችል እና ከዚህ በፊትም ከዚህ ቀደምም ስለነበረ ነው። እሱን እድል እያሳጣ ስለሆነ ነው። ሌላኛው በጣም በበርካቶችና በምሁራን እየተነሳ ያለው ጉዳይ ምንድነው ከዚህ ቀደም በተሰራ ስታቲስቲክስ በ2023 ወደ $66 ቢሊዮን አንዶክመንትድ ከሆኑ ኢሚግራንቶች የተሰበሰበ ገንዘብ አለ ታክስ ማለት ነው። በአሁኑ ሰዓት ምን እየተደረገ ነው? they're declining to file their tax information። እነኚህ ኢሚግራንቶች የታክስ ኢንፎርሜሽናቸውን ፋይል ላያደርጉ ይችላሉ። they decline to file their tax information። ምክንያቱም እነኚህ ሰዎች መረጃቸውን እዛ ጋር አሳልፈው የሚሰጡ ከሆነ ዲፖርት የመደረግ እጣ ሊደርሳቸው ነው። the only way እነኚህ ሰዎች ወይ አድሬሳቸውን አሳስተው ይሞላሉ or ደግሞ they're not gonna pay the tax ማለት ነው። የምሁራኖቹ ስጋት ምንድነው? እንግዲህ ዩናይትድ ስቴትስ እየሰበሰበችው ያለውን ታክስ ልታጣ ትችላለች። ምናልባት አካሄዱ ልክ አይደለም ነው። እንግዲህ ቀደም ብዬ እንደነገርኳችሁ በመጀመሪያና በዋናነት መታየት ያለበት ዶናልድ ትራምፕ እየሄደበት ያለው ህገወጥ መንገድ ነው። እሱም የግለሰቦችን ሴንሲቲቭ እና ኮንፊደንሻል የሆነ ዳታ አሳልፎ መስጠት ኢትስ ኮምፕሊትሊ ሮንግ። ህገወጥ ስራን ለመቃወም በህገወጥ መንገድ መሄድ አይ ቲንክ አግባብ አይመስለኝም። ሁለተኛው ደግሞ እንግዲህ የአሜሪካን ኦር የዩናይትድ ስቴትስን የታክስ ገቢ ይቀንሳል ኦር ሬቨኑ ታክስ ሬቨኑ ይቀንሳል የሚል ከፍተኛ የሆነ ስጋት እንግዲህ አሜሪካ ውስጥ እየተንቀሳቀሰ ይገኛል። የሚሆነውን አብረን እንመለከታለን። ዶናልድ ትራምፕ እጅግ በጣም ሙሉ አቅሙን ተጠቅሞ ኢሚግራንቶችን ከሀገር ለማስወጣት እየሞከረ ይገኛል። እጅግ የሚያሳዝን ነው። ለሶስተኛ ጊዜ ደግሜ እነግራችኋለሁ። በኮሜንት ሴክሽን አንዳንድ ሰዎች ስለጻፋችሁልኝ ነው። ህገወጥን የማገዝ ወር ደግሞ ከህገወጥ ጎን የመቆም ስራ አይደለም እኔ ያስኩት። እኔ በዋናነት የሚያሳስበኝ አሁንም ደግሜ ለመናገር ከዚህ ቀደም እንደምታውቁት ህገወጥ ሆኖ የገባ አንድ የሌላ ሀገር ዜጋ ዩናይትድ ስቴትስ ውስጥ በተለያዩ መንገዶች እጅግ በጣም በርካታ መንገዶች ህጋዊ ሆኖ መኖር የሚችልባቸው እድሎች ነበሩ። ይሄን የምናገረው ክራይም ከፈጸሙ ሰዎች ውጪ ለሆኑት ነው። if you are a criminal አይደለም ዩናይትድ ስቴትስ ሌላም ሀገር የምትኖርበት እድል አይኖርም። ይህ ኦብቪየስሊ ግልጽ ነው። ነገር ግን ምንም ወንጀል ያልፈጸሙ ነገር ግን መስራት የሚፈልጉ ስታተሳቸው ከኢሌጋል ወደ ሌጋል እንዲዞርላቸው ሂደቱን የሚጠብቁ ሰዎችን በተመለከተ ነው። አሁን እንግዲህ የሆነ ያለው ጉዳይ አይስ በየቤቱ በየሬስቶራንቱ እንዲሁም በተለያዩ ቦታዎች እነኚህ ኢሌጋል ኢሚግራንቶች ናቸው ብሎ የሚያስባቸውን ሰዎች እያደነ ዲፖርት እያደረገ ዲቴን እያደረገ ይገኛል። እጅግ የሚያሳዝንና እጅግ በጣም ልብ የሚነኩ ሞመንቶችንም እያየን እንገኛለን። እስኪ ተመልክተን እንመለስ። Cage. Let me open. I would appreciate that. Hey, ask me if she wants to give us some shoes. Put them off. Put them off. Can you give us some shoes, please? Just give me some. እጅግ በጣም ልብ የሚሰብር ነው። እጅግ በጣም የሚያሳዝን ነው። ዶናልድ ትራምፕ ሙሉ አቅሙን እየተጠቀመ ይገኛል። በተቻላችሁ መጠን ጥንቃቄ አይለያችሁ። ምናልባትም እንግዲህ አሁን የወጣው አዲሱ ህግ ዶናልድ ትራምፕ የግለሰቦችን ሴንሲቲቭ የሆነ መረጃ አሳልፎ መስጠት ጀምሯል። ምናልባት መጠንቀቅ ባለባችሁ መንገድ እንድትጠነቀቁ በዚህ አጋጣሚ መልእክቴን አስተላልፋለሁ። ጉዳዩን በተመለከተ ደግሞ ሞር ከጠበቆች ጋር መነጋገር ሁሌም የሚለው ነገር ነው። የተሻለ እነሱ ስለ ጉዳዩ መረጃ ይኖራቸዋል። ሰው በምን መንገድ ይህንን ጊዜ ማለፍ እንደምትችሉ እርዳታ ማድረግ ስለሚችሉ ማለት ነው። አብራችሁ ስለቆያችሁ እጅግ አድርጌ አመሰግናለሁ። ይህ ሳሚቲው ነው። መረጃው ለብዙዎች እንዲዳረስ ላይክ እያደረጋችሁ እንዲሁም ደግሞ አዲስ ከሆናችሁ ሰብስክራይብ አድርጋችሁ የቻናሉ ቤተሰብ ይሁኑ። ላለው ጤና ይስጥልኝ።